አንተ ለምን አሁን መታችሁ ስንቅ አላቀበላችኋትም? ሄዱ ስንቅ አቀብሏት። እዚህ አትነፋነፉ፣ እንደታፈነ ፕላስቲክ አትነፋነፉ። ሙኒት መሲ ሳሪ ያላችሁ አታለቃቅሱ። አንደኛ ሁለተኛ ደግሞ ጮል ያለች እኔ ነኝ ያለች ዱርዬ ናት። ቤሩት 6 ዓመቷን ቁርጥም አድርጋ ይበላች። እዚህ ደግሞ አየናት እኮ እኔማ ምስጊን መስላኝ ምሪንዳይን ስገዛ ምንስል እኮ መጨረሻ ላይ እኮ እሷ ልሰራኝን የነበረውን ፊልም ነው። እኔ ፊልሟ አዳው እዛ ነው መሰለኝ ሁሌ ፖፖ የምትጸዳደው ሽንት ቤቱ ምናምን እዛ ላይ ነው መሰለኝ። ማን መሰላችሁ? ማንንም ስም አትጥሪ እዚህ ጋር ኖ ስም አልጠራም። ይሄ ሁሉም ራሱን ያውቃል። ኦኬ መኪና ላይ ፖፖ የተገጠመ ይመስል አንተ ዩቲዩበር ነህ። በነገራችን ላይ ለሚስትክ ልብስ መግዣ ሞዴስ መግዣ ችለሃል። የኔን ቪዲዮ ወስደህ ፖስተህ ሞዴስ ገዝተሃል። ለሚስትክ የቤት አስቤዛ ቲማቲም፣ ሽንኩርት ምናምን ገዝተሃል። የወር አስቤዛህን ጥንቅቅ አድርገህ ገዝተሃል። እችን ልጅ ነገ እርዳት ብትባል አትመጣም። የቤት አስቤዛሽን ነዳጅሽን ማቋቀጭ አድርገሽ ሞልተሻል። ቋቀጭ አድርገሽ የቤት አስቤዛሽን ሞልተሻል። የኔን የሳሪን የሙኒትን ፎቶ እየለጠፋችሁ የቤት አስቤዛችሁን ለሚስትሽ ሞዴል ማቋቀጭ ሸፈንፈን አድርጋችኋል። ኦኬ የቤት አስቤዛችሁን ሸፍናችሁ የገቢ ምንጫችሁ ነን። ልጅቷን አዝናችሁላት ሳይሆን ብታዝኑላት ኖሮ ልጅቷ አድራሻዋን አፈላልጋችሁ መጣችሁ እዚህ ሮጣ ይመጣችላት። የሀገር ልጅ ተብሎ ሲጠራ ሮጣ ይመጣችላት መዲናት። መዲና ጓደኛዋ ትላንትና ልክ መኪና ውስጥ ልትገባ ስትል መዲ ጫማዋ እስኪወልቅ ድረስ ሄዳ ጎትታ ያዳነቻት መዲናት። እናንተ ዛሬ ግን ቤታችሁን ከፍታችሁ አጀንዳ አድርጋችሁ መሲ ሳሪ ሙኒት እኛ ሰሜን ብላችሁ እናንተ ደቡብ ሆናችሁ አጀንዳ የሰሜንና የደቡብ ልታደርጉት አይሳካም። ምክንያቱም ይሄ ህዝብ ጭንቅላት አለው። አንዳንድ ደግሞ አላችሁ አፋችሁ የጆሮ አምላክ የመለሰው አፋችሁ ወደዚህ ሄዱ። የሆነ ጅምር አስፋልት የሚመስል አፋችሁ በጣም ሰፋፊ ሴቶች ደግሞ ሼላችሁን ምናምን አድርጋችሁ ሽንት ቤት ውስጥ ሆናችሁ ቪዲዮ የሰራችሁ ፎቶ እያደረጋችሁ አላችሁ። ስማችሁን አልጠራም። ለምን የኛ ልጆች ሄዶ ፎሎ ያደርጓቸዋል። አንደኛ እሱ ሁለተኛ ሚስቱ ዛሬ ሱቅ እመጣለሁ ብላ ነበር። ሁለተኛ ሚስቱ እኔ ማዝ ነው። እኔም ሆንኩ ሙኒትም እዚህ ጋር ያለ ነው። አታዝኑም ነው አይደል ያላችሁት? አሁንም ልንገራችሁ በደንብ እንዲወጣላችሁ። እግሯን ለከፈተች ሴት ወዳ ብር ልካ ከኢትዮጵያ ላመጣች ሴት ተበላው ካለች ሙድ ነው የሚይዝባት። አላዝንም። ይሄን አቋሚ ሁሌ ነው የምናገረው። አላዝንም። ሙድ ነው የሚይዝባችሁ። ለምን መሰላችሁ? ተመክሮ ተለቅሶላችሁም እንደዛ ሳሪ ልጅቷ የኔን የመዲን የሙኒትን የማናት ስማች ጥሪኝ የቤኪ ከቤራ ብላ ፖሊስ ጣቢያ ስማችንን የሰጣችሁ የኛን ስም ነው። ለምንድን ነው? ምን ያርጉሽ? እነዚህ ምን ለማድረግ እንደሆነ ታውቂያለሽ? ልጁን ያምጡት። ይሄ ታፔላውን ትዳር አገናኝ ብርጅስቶን ወንድና ሴት አገናኝ ኤጀንሲ ነውና ትመጣላችሁ። የዛን ሰዓት ብርጅስቶን ሞባይል ሾፕ ነው አይደል? ሆን አለ። እዚህም ስለመሞት ነው የምታወራው። እሱን ካጣው ሞታለሁ አላማው በቃ እነሱ ነው። እንዴት አድርጎ አሁንም ይብራራችሁ ይጣፍጣችሁ አይዶን ነው። እንዴት አድርጎ ቢተኙ ነው አላቅም። እንደዚህ እንግዲህ እዛም ሆና ስለመሞት ነው የምታወራው። እንግዲህ እች ልጅ ለምን በህግ ከለላ ሆና ለምን ህይወቷ ተረፈ ነው። እንግዲህ ይሄ መንጋ ጥርሳችሁንም አፋችሁንም ሳታጸዱ እንትን ያላችሁ ሰዎች ቪዲዮ ሰርታችሁ ቤታችሁን ከፍታችሁ አዛኝ መስላችሁ። በነገራችን ላይ ዋይ ስክሪንሻት ያረኳችሁ ሰዎች አላችሁ። ከኔም ከሳሪም ከሙኒትም ቤት ማጸዳችሁ ማለት ነው። እያንዳንድሽ ይዤሻለሁ። በዚህ አጀንዳ ላይ ኮመንት የምትሰጡ ሰዎች ያላለሰለሰ ጥረት ያላለሰለሰ ብሎክ ስለምትደረጉ
እንትናችሁን ኮሜንታችሁን እንትን እያላችሁ ስጡ። ማን ነበረ ስምሽ? ቆይ ስክሪንሾት አድርጌሻለሁ። እየሰማሁ ነው። ሁልጊዜም ከጎንሽ ነን። እግዚአብሔር ምንጊዜም በስራው አይሳሳትም። ትክክል ነው። በቃ ትክክል ነው። ሁላችንም እየተሳሳትኩት አይደለም። ማሬዋ አልተሳሳትሽም። እሱ ቀኑ ነው የተጻፈለት ነው። የተጻፈው ነገር ማንም አይቀይርም። አንቺ ምንም አልተሳሳትሽም። እሺ አሁን አንድ ነገር እንስማማ። እኛ እሷን እያናገርናት ነው። ከዛ ደግሞ ምናልባት እሷ እንዳለችው አሁን ደግሞ ሙኒት ይመስለኛል ልጆቹ በጣም ይወዷት ስለነበረ ሰዎቹ ኮምፕሌንት አያረጉ አይቀሩም። ፖሊስ ጣቢያ ላይ ገባሽ። የፈለገ ነገር ይሁን ምንም ችግር የለም፣ በጊዜው ይስተካከላል። በጣም የሚያምር በጣም ብዙዎች እናታቸውን፣ አባታቸውን፣ እህቶቻቸውን፣ ወንድሞቻቸውን ቀብረው ጸጭ ረጭ ብለው ጮኸው ሳያለቅሱ ብዙዎች ቀርተዋል። በጣም መጥፎ ነው። ስለዚህ አብዛኞቻችሁ ለመጥፋት ስትሞክሩ አትጥፉ የምንላችሁ በምክንያት ነው። እኔ በህይወቴ በእድሜ ሙሉ እስከኖርኩ ድረስ ወንድሜ መቼም አልረሳም፣ ልረሳምም አልችልም፣ መርሳትም አልችልም። አይሆንም፣ ከባድ ነው። ስለዚህ እናንተ ደግሞ ቢያንስ ስትጠፉ የራሳችሁ ፓስፖርት የራሳችሁ እንትን ነገር ሊኖራችሁ ይገባል። ኤኒዌይስ ምክንያቱም ቢያንስ እናንተ እንደዚህ ስትሆኑ ምንም ነገር እንትን አይልባችሁም። ደግሞ ልጁ በጣም ነው የሚያሳዝነው። እመቤቴን ብታወት በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። አረጋሽ ወይኔ ምክንያቱም ባይሆን ኖሮ በእርግጠኝነት አትጥፉ የምንለው በምክንያት ነው። ስጠፉ የራሳችሁን ፓስፖርት ማንነታችሁን የሚገልጽ ምናምን ነገር መያዝ አንድ ትልቅ ነገር ነው። ሲቀጥል ደግሞ ማርያምን ነው የምላችሁ ከዛች ከሀገራችሁ እግራችሁ ገና አየር ላይ ስትወጣ ምንም ነገር እንደምታጡ ወቁት። ማንንም እንደምታጡ ወቁት። ማንንም በቃ ሩጣችሁ መድረስ እንደማትችሉ በደንብ ወቁት። ይሄንን ነው ማሳመን ያለባችሁ። እኔ በህይወቴ ለአንዴም ለመጨረሻም ጊዜ ተጎዳው ብዬ የማስበው ወንድሜ የሞተ ጊዜ ብቻና ብቻ ነው። በቃ የተደሰትኩበት ቀን ደግሞ ሂጂ አይቺ ወንድሜ ብዬ አልቅሼ ከቤተሰቦቼ ጋር መቅበር አለመቅበር አብሮ አለማልቀስ የእግር እሳት ነው። እስቲል ያም ሆኖ አልወጣልኝም። ምክንያቱም በቃ እኔ ወንድሜ ማለት ልጄ ሁሉ ነገሬ ነው። ከዚህ በኋላ ራሱ እኔ ማንም ቢሞትብኝ እንደሱ እማዝን ሁሉ አይመስለኝም። የእውነት ስነግራችሁ በጣም ብዙ ቁስል አለው። ሊነገር የማይችል ሊወራ የማይችል ሰው እንዴት ነው? በጣም ብዙ ህመም አለው። ብዙ ህመም አለው። ያንን ህመም ገብቷችኋል ማስታገስ የምትችሉት እናንተ ቢያንስ ሄዳችሁ በማልቀስ ነው። እኔ እንደውም ሞቶልኛል ጋዜኛ ምንም ቃል እንደማያጸናችሁ ነው። ግን ደግሞ በቃ ዋጥ አድርጉ።
እግዚአብሔር ነሳይ ነው። እሺ በቃ እኛ ነገ እንመጣለን። እሺ ነገ እንመጣለን። እሺ በጠዋት እንመጣለን። በጠዋት እንመጣለን ተሰብስበን። ከዛ በኋላ ምን መሰለህ አብረን እናወራና የሚሆነው ነገር ይሆናል። እሺ በቃ ሳሪ እንደዛ ለምን ዛሬ ስለሰማሁት በፌስቡክም ስላየችው ገባሽ ድንጋጤ ውስጥ አለ። አሁን ምንም ነገር እንትን አይደለም። ዛሬ ነገም ስትልዳ ያንም ስታገኝ ትረጋጋለች። ማናት አብራሽ ያለችው? እኔ ያለው እናቴ ያለው እሺ ማን ነው ማሪ? እኔ ሙሉ ወርቅ እባላለሁ። እሺ አንቺ ለነፂ ሎኬሽን እና ስልክሽ ላኪላት። እኛ ነገ እንመጣለን። አሁን አረጋጋት ደግሞ ማለት ነው። ልንገርሽ አንቺ ስልኩን ወደዛ አድርግሽ ላውራሽ ለብቻሽ። እሺ ወጣሁ። ምናልባት የምታስቸግር እናንተን ልትል ከሆነ ምንም ራስን የማይጎዳ የእንቅልታ ቤት አለ ፋርማሲ ማለት ነው። እሱ ተጫትን ትተኛለች፣ ችግር የለም። እኛ ነገ በጠዋት ተሰባስበን እንመጣለን። እሺ ችግር ካለ ግን በየትኛውም ሰዓት መደወል ትችያለሽ። ችግር የለም። ኧረ እጠብቃታለሁ አለው። እሺ በቃ እኛ ነገ እንመጣለን። እንዳልኩሽ አድርጊ። እሺ እናመሰግናለን። ናይት ፓናዶል ገዝታ ትስጣት። ናይት ፓናዶል። አንድ ነገር ደግሞ ልንገርሽ፣ እየሰማሽ ነው? እሺ እየሰማሁሽ። በተአምር የልጁን ፎቶ በተአምር አንቺ ክርስቲያን ነሽ አይደል? አዎ። እንደው በመድኃኒዓለም በመቤቴ ይዤሻለሁ። ለአንድ ሰው ሼር እንዳታረጉ፣ ለአንድ ሰው እሺ ለአንድ ሰው በቃ እሷ ሰላም እንድትሆን ከፈለግሽ ለአንድ ሰው ሼር እንዳታረጉ። ምክንያቱም ታየ ቁጥር በየቦታው እየፖስቱ ያንገበግቧታል፣ ላይጠቅሟት። እሺ እንደው በእናትሽ አላህ ብርታቱን ይስጥሽ። ወላይ ያለሽበትን እንምጣ፣ እኛም አብረንሽ እናላቅስሽ፣ ይውጣልሽ፣ እናስተዛዝንሽ። እኔ ብቻዬን እንደ ባዶ ቤት እንደ ቁራ ጮኬ የቀበርኳቸው ልጆች አሉ። የሚሰማሽ ስሜት ወላሂ ይሰማኛል። ሎኬሽን ላኪልን፣ ነገ እንምጣ አንቺ ጋር፣ ይውጣልሽ የኔ እናት። ከራስሽ ሰው ጋር ከራስሽ ሰው ጋር ብለሽ ሲወጣልሽ ይወጣልሻል። ግን ነገዛ ሄደሽ እጅሽ ባዶ ሲሆን የሱን ማጣት የእጅሽ ባዶነት ወይ የልጅሽ የቤተሰቦችሽ መስተጓጎል ይቆጭሻል። ያ እንዲሆንብሽ ሁለተኛ ሀዘን እንዲሆንብሽ ስለማልፈልግ ነው ይሄንን እምልሽ። የምታውመጪው ለውጥ ቢሆን እኔን አይዞሽ፣ ነገኛ እንምጣ አንቺ ጋር፣ አትቸኩይ የኔ እህት አትቸኩይ። ወላሂ የባሰ ቅጥል ነው የምትይው በሀዘን ላይ ሀዘን። የትኛው ሰው የሀገራችን ሰው አንዴ በባህር አንዴ በበረሃ አንዴ በምን እያለ የሚወጣው ወዶ ነው እንዴ? ስንት ነገር ስላለብን አይደለ እንዴ ሀገራችን። የትኛው ሰላም ነው የሚወስድሽ ወደዛ? ያውም አንቺ ወዳለሽበት አካባቢ የትኛው የሚያጓጓ ነገር? ልጅሽን ቀሪዎቹን አግዢ የኔ እናት። አላህ ልብሽን ያስፋልሽ፣ ሆድሽን ያስፋልሽ። ሌላ ምንም አልልሽም። ግን ትረጋጊ ሳሪ፣ አንቸኩል፣ ትረጋጋ ትንሽ። ምክንያቱም አሁን ምን እንደሆነ ታውቂያለሽ። ቢያንስ እዚህ ያው ከሷ በላይ ብዬ ነው እንጂ ቢያንስ ራሱ ሆና ለልጇ አሁን ላለችው ልጇ ትትረፍላት። የሰላሙም ሁኔታ ሳሪ ምንም እኮ አስተማማኝ አይደለም። ልሂድ የምትልበት ሁኔታ አይደለም። ሰው ወጂ አሁን ጓደኛዋንም እያወራው ነበር ኢትዮጵያ። እነሱም ያሉት ማሚ ያለችው ነው፣ ብትመጣም ምንም ነው እዛ አስተዛዝኗት። እኛ እንሂድ ሳሪ ተሰብስበን ይውጣላት። እዚህ ሀገር እኮ የማይወጣልሽ የሚያላቅስሽ ስለሌለ ነው ሳሪ። ወላሂ ይሄ ነው ችግሩ።
እንሂድላት፣ ትረጋጋ፣ ወደ ራሷ ትመለስ። ምክንያቱም እቺ ሁሉን ያጣት ሆናለች። አልቀበረችም። ቀብራው ቢሆን ኖሮ አንድ ነገር ባዶ ሜዳ ላይ የት ነው የምትሄደው? ለባሏ፣ ለልጆቿ፣ ለቤተሰቦቿ፣ ለዓላማዋ የቻለችውን ያልትኑ። ቤተሰብ አለኝ። አረ ቤተሰብ የሱ ነው ቤተሰብ የሚለኝ ልጄ። እሱን አላህ ጋር አስቀምጥሽ፣ ላላህ ሰጠሽ። መልካሙን ቦታ ይስጠው ብለሽ ዱዓ ማድረግ ነው። ልጄ ክርስቲያን ናት ሳሪ፣ ክርስቲያን ካላት ለታማኙ ሰጠሻል። በእስላም ብቲ በክርስቲያን ብቲ አንድ አላህ አንድ እግዚአብሔር ነው፣ ማንም የለም። ለእግዚአብሔር ሰጠሻል። አንቺ ለሱ ለደጉ ሰጥተሻል። ከእናትሽ፣ ከአባትሽ፣ ከእህትሽ፣ ከወንድምሽ፣ ከባልሽ በላይ ታማኝ ለሆነው ሰጥተሻል። የራሱ እሱ አይደለ የሰጠሽ፣ ለሱ ሰጥተሻል። አማናው ቦታ ላይ አርገሻል። አይ አላህ ያስፋልሽ ማሚ። ነገ ሁላችንም እንዳልሽ ተሰብስበን ነው እንዴ አንዴ ድብን ብላ ስታለቅስ ምን ስትል ሀዘን እኮ እድሜ ልክ ነው መሲ። ነገም ከነጎዲያም እድሜ ልኳን ታለቅስበታለች። ግን ሁለት ሀዘን አይሁንባት። ያሰበችውን ሳታሳካ እንደገና ደግሞ ለራሷን ምንም ሳታደርግ አትሄድ። መቼ አላወቅንም። ነገ በጠዋት እንመጣላታለን። ታሪ ሎኬሽን ለበዶ መሰከው እዝግልብን ለበዶ መሰከው። አይዞሽ ገና ዛሬ ነው የሰማችሁ እንዴ? ዛሬ ነው የሰማችሁ። ጓደኛዋን እኮ አሁን እያወራት ዛሬ ነው የሰማችሁ። ጉዳዩ ከተፈጸመ ወር እናንተ ግን የሰውን ሀዘን የሰውን ጎዶሎ በየቦታው የምትለጥፉ ሰዎች በየቤታችሁ ይግባ። ውሸት ነው። እኔ አላምንም። አይዞሽ። የት አካባቢ ነው ያላችሁት? ሻርጃ አልታውን ኦሪያና ሆስፒታል አካባቢ ነው ያለው። በቃ ሎኬሽን ለነፂ ላኪላት፣ ነፂ ትልክልናለች። ነገ እንመጣለን። እሺ አሁን ትረጋጋና ማለት ነው። ነገ ሁላችንም ለምንም ነገር እናውራ። ችግር የለም። መሄድም ከፈለገች ትሄዳለች። ችግር የለም። ግን በቃ ያው ግን አለም እናግዝሻለን። በምትፈልጊው መንገድ አለን። ለቲኬቱም ለሁሉም ነገር አለን። ስራም ፈልገን እናስገባሻለን። ይኸው ሙኒት አለች። ምንም ነገር አይቸግርሽም። አንቺ አሁንና አለ እንጂ የምታወጣው ወጪ ለዚህ የምናወጣላት ወጪ ሰብሰብ አድርጋ እዛ ቅዳሴ የሚቀደስበት የኔ ቢጤ የሚበላበት ትልካለች። ሰደቃ ይወጣላታል። ያረጋጓት ሳርዬን እንትን ሎኬሽን ነፂ ተቀበይልንና ነገ እንመጣለን። ተንከባከቧት፣ አይዞሽ በሏት። አረ ችግር የለም። እሺ ሎኬሽን እልክላችኋለሁ። ከትናንትና ከሌሊቱ 3 ሰዓት ያነሳን እስካሁን እየጠበቅን ነው። በበለኮን ወጣለሁ ምናምን እያለች ሁላችን ለማፈጠን እኔ ቤት ነኝ። ለሌላኛዋ ልጅ ትኖርላታለች። እንደዛ አትልም። የአላህን የእግዚአብሔርን ስራ የሚጋፋ ሰው እግዚአብሔር ያዝንበታል። በጣም እግዚአብሔርን አይጋፉትም። እናንተ እህቴ ብላችሁ አስቀምጣችሁ አምናችሁ ከሀዘኗ ጋር ሀዘን የሆናችሁትን ሰዎች ሌላ ችግር ውስጥ ማስገባት የለባትም። አለም ገባሽ? አንተ እሷ እንደዚህ ስትሆን እናንተ ችግር ውስጥ። ስለዚህ ለእናንተ ደግሞ አይዞሽ ላላችኋት ይሄ ብድር አይመለስም። ስለዚህ አለም እየሰማሽ ነው። አለም